አርዕስተ ዜና። ኢትዮጵያ የዓለም ንግድ ድርጅት አባልነቷን በ2026 ለማጠናቀቅ እየሰራች መሆኑ ተነገረ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና ደንብ ተግባራዊ እያደረገ መሆኑን ገለጸ። ከውጭ የሰሜን ናይጄሪያ ትምህርት ቤቶች በተማሪዎች ጠለፋ ምክንያት ከተዘጉ ከሁለት ወራት በኋላ ተከፈቱ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ኢትዮጵያ የዓለም ንግድ ድርጅት አባልነቷን በ2026 ለማጠናቀቅ እየሰራች መሆኑ ተነገረም። የኢትዮጵያና የጃፓን የቢዝነስ ፎረም በዛሬው ዕለት በአዲስ አበባ ሲካሄድ ኢትዮጵያ በጃፓን ቆንጽላ ጽሕፈት ቤት የከፈተች የመጀመሪያዋ የአፍሪካ ሀገር እንደሆነች ተጠቁሟል። ዮሐንስ ተስፋ። የኢትዮጵያና የጃፓን የቢዝነስ ፎረም የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በጃፓን ውጭ ጉዳይ ሚኒስትር ዴኤታ የተመራ ልዑክ የሁለቱ ሀገራት አምባሳደሮችን ጨምሮ ኢንቨስተሮችና ሌሎች ባለድርሻ አካላት በተገኙበት በዛሬው ዕለት በአዲስ አበባ ተካሂዷል። በመድረኩ ሁለቱ ሀገራት ለረጅም ጊዜ የቆየ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም የባህል ትስስር እንዳላቸው ሲጠቀስ ኢትዮጵያም በ1933 በጃፓን የቆንጽላ ጽሕፈት ቤት በመክፈት ከአፍሪካ ሀገራት የመጀመሪያዋ እንደሆነች ተገልጿል። በፎረሙ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ይህ የቢዝነስ ፎረም ባለፉት ዓመታት ኢትዮጵያ ከተለያዩ ሀገራት ጋር እያደረገች ያለችው የቢዝነስና የንግድ ትብብር አንዱ አካል እንደሆነ ገልጸው በሂደቱ የአፍሪካ ነጻ የንግድ ቀጠናን ጨምሮ በርካታ ስኬቶች መመዝገባቸውን ተናግረዋል። በባለብዙ ወገን የንግዱ ዑደት ረገድ ኢትዮጵያ የንግድ አሰራሮችን አስተማማኝ፣ ፍትሐዊና በሕግ ላይ የተመሰረተ መሆኑን ለማረጋገጥ በዓለም ንግድ ድርጅት አባልነት ሂደት ላይ ጉልህ ማሻሻያዎችን እያደረገች ነው። ከረጅም ጉዞ በኋላ የአባልነት ሂደቱን በከፍተኛ ፍጥነት በድጋሚ የጀመርን ሲሆን ባለፈው ዓመት ብቻ 2 የሥራ ቡድን ስብሰባዎችን በስኬት አጠናቀናል። አሁን ደግሞ ሂደቱን በ2026 ለማጠናቀቅ በትጋት እየሰራን ነው። ከዚህ ጋር ተያይዞ ጃፓንን ጨምሮ ከ17 የድርጅቱ አባላት ጋር የሁለትዮሽ የገበያ ተደራሽነት ድርድር እያደረገን ሲሆን ከ8ቱ ጋር ስምምነት ላይ ደርሰናል። ክብርት ዶክተር ኩኒሳዳ ኢያኖ ከጃፓን ጋር ያለንን ቴክኒካዊ ድርድር በስኬት ስላጠናቀቅን የውስጥ ሂደቶች ተጠናቀው ፕሮቶኮሉ እንዲፈረም ጠይቃለሁ። ከቅርብ ዓመታት ወዲህ የኢትዮጵያ ኢኮኖሚ ከመንግስት መር ወደ የግል ዘርፉ ኢንቨስትመንት እንዲሸጋገር ሰፊ የማክሮ ኢኮኖሚ ማሻሻያ እየተደረገ መሆኑን እረዳለሁ ያሉት የጃፓን ውጭ ጉዳይ ሚኒስትር ዴኤታ ዶክተር ኩኢሳዳ ኢያኖ ይህን ብለዋል። በአፍሪካ ሁለተኛዋ ከፍተኛ የሕዝብ ቁጥር ያላት ኢትዮጵያ ትልቅ የገበያ መዳረሻ የመሆን ተስፋው አማካኝነት የጃፓንን ኩባንያዎች ልዩ ትኩረት እያገኘች ትገኛለች። የኢትዮጵያ አየር መንገድ በመላው አህጉሪቱ ባለው ሰፊ የበረራ መስመር ምክንያት የአፍሪካ የአየር በር በመባል ትታወቃለች። በተጨማሪም የአፍሪካ ሕብረት የአፍሪካ አህጉራዊ የነፃ ንግድ ቀጠና እያሳለጠ ባለበት በዚህ ወቅት ኢትዮጵያ እንደ ሎጂስቲክስ ማዕከልና እንደ ቀጠናዊ የኢንዱስትሪ መሰረት ያላት እምቅ አቅም የጃፓን ኩባንያዎችን ትኩረት እየሳበ ነው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የሁለቱ ሀገራት ግንኙነት በጋራ መተማመን፣ ትብብርና ጥቅም ላይ የተመሰረተ ነው ብለው ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ የባንክና ቴሌኮሙኒኬሽንን ጨምሮ የተለያዩ ዘርፎችን ለዓለም አቀፍ ኢንቨስተሮች ክፍት አድርጋለች ብለዋል። በዚህ ክፍል ውስጥ ለምትገኙ የጃፓን ወንድሞቼና እህቶቼ አጭር ጊዜ ብቻ ከማየት ባለፈ የጃፓን ፈጠራ በሚለይባቸው ዘርፎች አብረን ልናሳካው የምንችለው የረዥም ጊዜ ራዕይ እንዲኖራችሁ ጠይቃችኋለሁ። በኢትዮጵያ በኩል የሀገር ውስጥም ሆነ የውጭ ባለሀብቶች ስኬታማ የሚሆኑበት የተረጋጋና ምቹ የኢንቨስትመንት ምህዳር ለመፍጠር ያለን ቁርጠኝነት የማይናወጥ ነው። ኢትዮጵያ የጃፓን ባለሀብቶች እንደ ማኑፋክቸሪንግ፣ የመረጃና ኮሚኒኬሽን ቴክኖሎጂ፣ ታዳሽ ኃይል፣ የኤሌክትሪክ ተሽከርካሪዎች፣ የሪል ስቴትና ሌሎች ዘርፎች ላይ እንዲሳተፉ ግብዣዋን ታቀርባለች። ኢትዮጵያ በከፍተኛ ሁኔታ ወደ ጃፓን ኤክስፖርት የምታደርገውን ቡና ጨምሮ የአበባና የቆዳ ውጤቶች ባለፉት ሀገራት መጠናቸው በ11 በመቶ እየጨመረ መሆኑ ተመልክቷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና ደንብ ተግባራዊ እያደረገ መሆኑን ገለጸ። ኢንስቲትዩቱ ከምስራቅ አፍሪካ የተሻለ ተብሎ መመረጡን የገለጸ ሲሆን 100ኛ ዓመቱን ለማክበር እየተዘጋጀ መሆኑንም አስታውቋል። ሙሉ ቀን ሰለሞን
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በህብረተሰብ ጤና አደጋዎች ላይ ክትትልና ጥናት ማድረግ፣ የቅኝት ስራዎችን ማጠናከር፣ አስፈላጊውን ግብዓት በማሟላትና ፈጣን ምላሽ የመስጠት ኃላፊነት እንዳለበት ኢንስቲትዩቱ ዛሬ ከመገናኛ ብዙሃን ጋር በነበረው የምክር መድረክ ገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይሉ በተለይ ለኢሳት እንደተናገሩት ተቋሙ አገልግሎት ከጀመረበት 1924 ዓ.ም ጀምሮ በርካታ የምርምር ስራዎችን ሰርተዋል። በዚህም ከሀገር አልፎ ከጎረቤት ሀገራት ጋር ድንበር ተሻጋሪ በሆኑ በሽታዎች ላይ በቅንጅት እየሰራ መሆኑን ገልጸዋል። ከጎረቤት ሀገራትም ጋር በመሰል ወይም የጋራ በሚያደርጉን ጉዳዮች በጋራ የመከላከልና የመቆጣጠር ስራዎችን እንሰራለን። ክትባት በመስጠት እንዲሁም ደግሞ በሽታዎችን በመለየት እነሱ የሌሎች ጎረቤት ሀገሮች አካባቢ ድንበር አካባቢዎች በሽታዎች ሲከሰቱ ሪፖርት እንዲያደርጉ ማድረግና ፈጣን ምላሽ በዛው በመስጠት የድንበር ኬላዎቻችንን አቅም ማጠናከር፣ እነዚህ ስራዎች ለአብነት የሚጠቀሱና ብዙ የህብረተሰብ ጤና ደህንነት ስራዎቻችንን ያጠናከሩ ውጤት ያመጡ ናቸው። ኢንስቲትዩቱ የዓለም አቀፍ ጤና ደንቦችን በተሻለ መልኩ ተግባራዊ እያደረገ በመሆኑ ከምስራቅ አፍሪካ የተሻለ ተብሎ መመረጡንም ነግረውናል። የዓለም አቀፍ ጤና ደንብ አቅሞች የሚባሉትን አስተሳስሮ ከመምራትም አንጻር ከምስራቅ አፍሪካ የተሻለ ቁመና ላይ ያለ ተቋም መሆኑን የአፍሪካ በሽታዎች መከላከያና ቁጥጥር ማዕከል እንዲሁም ደግሞ የዓለም ጤና ድርጅትም በእነዚህ በጣም የተለያዩ የህብረተሰብ ጤና አደጋዎች ሲከሰቱ ሀገራችን በራሷ አቅም እነዚህን በቁጥጥርም ይሁን በመከላከልም ምላሽ በመስጠትም ይሁን የቅኝ ስራን በማጠናከርና የተቀናጀ ከማድረግ አንጻር ምሳሌ መሆን አሰራር አለው ብሎ ስላመነ ነው። አንጋፋም ከአፍሪካም ቀዳሚ ከሚባሉት እንደሆነ የአፍሪካ የበሽታዎች መከላከያና ቁጥጥር የኢንስቲትዩቱ ምክትል ዳይሬክተርና አማካሪ ዶክተር አሰፋ ደረሳ በበኩላቸው ኢንስቲትዩቱ የቀድሞ ስያሜው በነበረው ፓስተር በአብዛኛው ከውሻ በሽታ ጋር ተያይዞ ቢታወቅም ተቋሙ ግን ከዚህ የተሻገረ ሰፊ ኃላፊነት እንዳለበት ገልጸዋል። ይህ ተቋም 100 ዓመት ሲያከብር የሚታወቀው ፓስተር ደግሞ የሚታወቀው የውሻ ጥናት ምርምር ሕክምና ተብሎ ነው ብዙ ሰው ህዝባችን የሚያውቀውና አሁን ኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት በጣም ስሙ በእናንተ በኩል ጎልቶ እንዲወጣ የምንፈልገው ይሄ ተቋም ባለፉት በርካታ ዓመታት ብዙ ስራ የሰራው በዚህ በተላላፊና ተላላፊ ያልሆኑ በሽታዎች ላይ ክትባት እስከ ማምረት የላቦራቶሪ ምርመራ በማድረግ ሰዎች ከበሽታ እንዲፈወሱና ሕክምና እንዲያገኙ በማድረግ ብዙ በርካታ ስራዎች የሰራው ላቦራቶሪና ጥናትና ምርምር ላይ። ኢንስቲትዩቱ 100ኛ ዓመቱን በተለያዩ ዝግጅቶች እንደሚያከብር ተገልጿል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ሰመሩ ከሚባሉ ስራዎቻችን አንደኛውና ቀዳሚው የኢትዮጵያ አየር መንገድ ግሩፕ ነው አሉ። ጠቅላይ ሚኒስትሩ ግዙፉን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ባስጀመሩበት ወቅት ባደረጉት ንግግር ላለፉት 100 ዓመታት በርካታ ጥያቄዎች ሲነሱ ገሚሱ ሲከሽፍ ገሚሱ የሰመረበትን 100 ዓመት አሳልፈናል ብለዋል። አሁን እርሳቸው ይህን ብለዋል። ይሁን እንጂ አዲሱ የአውሮፕላን ማረፊያ ግንባታም ቢሆን ጥያቄ ተነስቶበታል። በማንና ለምን? በጉዳዩ ላይ ትንታኔ ይዘናል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የኢትዮጵያ አየር መንገድ ቢሾፍቱ አቡሴራ በተባለ አካባቢ ለሚገነባው አዲስ ዓለም አቀፍ አየር ማረፊያ ቅዳሜ ጥር 2 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ የመሰረት ድንጋይ ተቀምጧል። ጠቅላይ ሚኒስትሩ የቢሾፍቱን ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ባስጀመሩበት ወቅት ኢትዮጵያ የያዘችው በርካታ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል ለመሆን ያለመ አመላካች እንደሆነ ተናግረዋል። 12.5 ቢሊዮን ዶላር የሚወጣበት ይህ የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታም ሲጠናቀቅ በዓመት 60 ሚሊዮን መንገደኞች ማስተናገድ ይችላል ተብሎ ይጠበቃል። አውሮፕላን ማረፊያው በሙሉ አቅሙ ወደ ስራ ሲገባ ደግሞ በዓመት 110 ሚሊዮን መንገደኞችን ማስተናገድ እንደሚችል ዶክተር አብይ ጨምረው ተናግረዋል። ቢሾፍቱ አቅራቢያ የሚገነባው ይህ ግዙፍ አውሮፕላን ማረፊያ በ3500 ሄክታር መሬት ላይ የሚያርፍ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የአፍሪካን አቪዬሽን እድገት አስሮ የያዘውን የመሰረተ ልማት ችግር በዘላቂነት ለመፍታት የተወሰደ ትልቅ እርምጃ ነው ብለውታል። እንደ ዋና ስራ አስፈጻሚው ገለጻ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታው በሁለት ምዕራፎች ተከፋፍሎ የሚከናወን ነው።
በመጀመሪያው ምዕራፍ የሚገነባው አውሮፕላን ማረፊያ በዓመት 60 ሚሊዮን መንገደኞች የማስተናገድ አቅም ሲኖረው በዚህ ምዕራፍ አንድ እጅግ ትልቅና ዘመናዊ እንዲሁም አንድ መለስተኛ የመንገደኞች ማስተናገጃ ተርሚናሎች እንደሚገነቡ ጠቅሰዋል። በተጓዳኝ የሚሰሩ 2 የአውሮፕላን መንደርደሪያዎች እንዲሁም 180 አውሮፕላኖችን በአንድ ጊዜ ማቆም የሚያስችል ቦታ ይገነባልም ብለዋል። በተጨማሪ 350 ማረፊያ ክፍሎች ያሉት ዘመናዊ ሆቴል በተርሚናሉ ውስጥ እንደሚገነባም ነው ዋና ስራ አስፈጻሚ የተናገሩት። በዓመት 1.5 ሚሊዮን ቶን ጭነት የሚያስተናግድ የካርጎ ተርሚናልና የአውሮፕላን ጥገና ማዕከልም በዚሁ ምዕራፍ እንደሚገነባ አስታውቋል። አዲሱ አውሮፕላን ማረፊያ ከነባሩ የቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በፈጣን የመኪና መንገድ እንደሚገናኝም አስረድተዋል። በተለይም የአፍሪካ ነፃ አህጉራዊ ንግድ ቀጣናን ተግባራዊነት ለማቀላጠፍና የአህጉሪቱን የንግድና ኢኮኖሚ ትስስር ለማጠናከር ቁልፍ ሚና ይጫወታል ብለዋል። የአውሮፕላን ማረፊያው ከፍተኛ የሥራ ዕድል እንደሚፈጥር የገለጹት ዋና ሥራ አስፈጻሚው ከአውሮፕላን ማረፊያው ጋር ተያይዞ የሚመሰረተው ኤርፖርት ከተማም በንግድ በኢንዱስትሪና በቱሪዝም ዘርፎች ለአካባቢው እድገት ትልቅ አስተዋጽኦ እንደሚኖረው አብራርተዋል። የኢትዮጵያ አየር መንገድ የመሰረተ ልማትና ፕላኒንግ ክፍል ኃላፊ አብርሃም ተስፋዬ አካባቢው አሁን ለሚሰራም ሆነ ለወደፊት ተያያዥ የማስፋፊያ ተግባራት አመቺ እንደሆነ ገልጸው ቦታው ለታለመለት ግዙፍ ፕሮጀክት ስትራቴጂያዊ ጠቀሜታ እንዳለው አስረድተዋል። አያይዘውም የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2030 እንደሚጠናቀቅ ጠቁመው ለዋናው ግንባታ የሚሆኑ ተቋራጮችን የመምረጥ ሂደትን መጀመሩን ተናግረዋል። እንዲያም ሆኖ እንኳንስ ለኢትዮጵያን ለመላ አፍሪካ ሕዝቦች የከፍታ ተምሳሌት እንደሚሆን የተነገረለት ይህ ግዙፍ የአውሮፕላን ማረፊያ ከኦሮሞ ፌዴራሊስት ኮንግረስ ጥያቄ ተነስቶበታል። ኦፌኮ ሰሞኑን ባወጣው መግለጫ ቢሾፍቱ አውሮፕላን ግንባታ ፕሮጀክት ላይ የተጽዕኖ ግምገማ እስኪደረግ ድረስ አርሶ አደሮችን ከመሬታቸው የማፈናቀሉ ሂደት በአስቸኳይ ይቁም ሲልም ጠይቋል። ፕሮጀክቱ በርካታ አርሶ አደሮችን አፈናቅሏል ሲል ተቃውሞውን የገለጠው ፓርቲው የኦሮሞ አርሶ አደሮች ያለ ፈቃዳቸው በአጭር ጊዜ ውስጥ መሬታቸውን እንዲለቁ ማድረግ ሕገ መንግሥቱን ይጥሳል ብሏል። ፓርቲው የአፍሪካ ልማት ባንክን ጨምሮ ፕሮጀክቱን በገንዘብ የሚደግፉ ዓለም አቀፍ ተቋማትም የአውሮፕላን ማረፊያውና የከተማ ግንባታው ፕሮጀክት ከሰብአዊ መብቶች ጋር የሚጣጣም መሆኑን እንዲያረጋግጡ ጥሪ አቅርቧል። ወዲህ ደግሞ በጠቅላይ ሚኒስትሩ አንደበት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራ ዛሬ አይደለም የጀመርነው፣ በሺህ ለሚቆጠሩ አርሶ አደሮች ከተማ የአግሮ ፕሮሰሲንግ መንደር ገንብተን አርሶ አደሮችን አሰልጥነን በአዲስ ሕይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ሕይወት ሳናስተጓጉል ነው የሚል ሐሳብ ተሰንዝሯል። ይህ ደግሞ በግንባታው ሰበብ የተጎዳ አንድም ሰው ወይም ወገን አካል እንደሌለ የሚያረጋግጥ ነው። በሌላ ወገን ቢቢሲ ባወጣው ዘገባ ለአየር መንገዱ ባልደረቦች ካቀረባቸው ጥያቄዎች አንድ ሁለቱን ከነመልሳቸው ማንሳቱ ተገቢ ይሆናል። የሚዲያው ቀዳሚ ጥያቄ ቢሾፍቱን ዓለም አቀፍ የአውሮፕላን ማረፊያ ለምን አሁን መገንባት አስፈለገ የሚል ነው። በዚህ ረገድ አየር መንገዱ በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከዚህ ቀደም ከቢቢሲ ጋር ባደረጉ ቃለ መጠይቅ ተናግረዋል። በ2-3 ዓመታት ውስጥም በዓመት የሚያስተናግደው የመንገደኞች ቁጥር ጣሪያ ላይ ይደርሳል። ስለዚህ ጥያቄው ለምን ዘገየ ከሆነ ተገቢ ነው። የአቪዬሽን ጉዳዮች ጸሐፊ የሆኑት ካፒቴን ዮናታን መንክርም በወቅቱ ተለዋጭ የመንገደኞች ማስተናገጃና የአውሮፕላን ማቆሚያ ካልተገነባ እድገቱ በዚያ ላይ ሊወሰን ይችላል ሲሉ ተናግረዋል። እንደ ካፒቴን ዮናታን ከሆነ ቢሾፍቱ ኢንተርናሽናል አውሮፕላን ማረፊያ ግንባታ ምናልባትም ትንሽ ዘግይቶ ካልሆነ በስተቀር አስፈላጊነቱ የእድገትና የሕልውና ጉዳይ ነው። ሁለተኛው ጥያቄ ደግሞ ለዚህ ግዙፍ ግንባታ ቢሾፍቱ ለምን ተመረጠ የሚል ሲሆን ለዚህ ካፒቴን ዮናታን ከዚህ ቀደም አየር መንገዱን የመሩ ሰዎች ነገሩኝ በማለት መጀመሪያም ለአውሮፕላን ማረፊያ ይሆናሉ ተብለው ከተጠኑ ቦታዎች መካከል አቡሴራ አንዱ ነበር ይላሉ። አክለውም ለ10 ዓመታት የቆየና ቀዳሚ ምርጫ የነበረ ቦታ ነው ብሏል። ያም ሆነ ይህ አዲስ ጅምር ሁሉ እስኪያረጅም ድረስ ጥያቄ አያጣውም የሚለው ብሂል እዚህም ላይ መጠቀሱ ቦታው ይመስለናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስና ኢኮኖሚ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ጠብቀናለች። ወደዛው እንለፍ።
ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የገንዘብ ሚኒስቴር የመንግስትን የግዢ ስርዓት የማዘመን ስራ ተጠናክሮ ይቀጥላል አለ። የመንግስት ግዢና ንብረት ባለስልጣን ከፌዴራል ባለበጀት መስሪያ ቤቶች ጋር በኤሌክትሮኒክስ የግዢ ስርዓት አተገባበር ላይ ውይይት አድርጓል። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት ዘመናዊና የኤሌክትሮኒክስ ግዢ የበለጠ በማጠናከር የመንግስት ሀብት በአግባቡ በስራ ላይ የመዋል ጉዳይ የበለጠ ተጠናክሮ መቀጠል አለበት ብለዋል። ከፍተኛ ግዢ የሚፈጸመው በመንግስት ተቋማት በመሆኑ ውስን የሆነውን የሀገር ውስጥ ሀብት በአግባቡ ጥቅም ላይ መዋል አስፈላጊ መሆኑን አስገንዝበዋል። የግዢ አዋጅ ውጤታማ ለማድረግ የዲጂታል አሰራርን ማጠናከር ከሁሉም ተቋማት የሚጠበቅ ግዴታ መሆኑንም በአጽንኦት ጠቅሰዋል። የኤሌክትሮኒክስ የግዢ ስርዓት ባለው የገበያ ዋጋ መሰረት በማወዳደር መፈጸም እንደሚገባ በማንሳት ባለስልጣኑ የድጋፍና የክትትል ስራውን ሊያጠናክር ይገባልም ብለዋል። የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ በበኩላቸው ዘመናዊና ፍትሃዊ የግዢ ስርዓት እንዲተገበር የሚያስችሉ የተለያዩ ተግባራት እየተከናወኑ እንደሚገኙ ተናግረዋል። ኢትዮጵያን በአቪዬሽን ዘርፍ ተወዳዳሪ የሚያደርግ አቅም እየተገነባ መሆኑ ተገለጸ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የስራ ፍቃድ ሰጥቷል። ፍቃዱ የተሰጠው በኢትዮጵያ አየር ኃይል ውስጥ ለተቋቋመውና ለግል አየር መንገዶች ጥገና ለሚሰጠው ተቋም በአውሮፕላን ጥገና ዘርፍ ሲሆን ባለስልጣኑ በተመሳሳይ ለዓለም አቀፍ የካርጎ አቪዬሽን አገልግሎት ደግሞ የአቪዬሽን ማሰልጠኛ ትምህርት ቤት የስራ ፍቃድ ሰጥቷል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በዚህ ወቅት እንዳሉት ኢትዮጵያን የበረራ ትራንስፖርት ወይንም አቪዬሽን ማዕከል ለማድረግ የተለያዩ የለውጥ እርምጃዎች እየተወሰዱ ነው። ለኢትዮጵያ አየር ኃይል በጥገና ዘርፍ የተሰጠው የስራ ፍቃድ የግል አየር መንገዶች ለአውሮፕላን ጥገና የሚያወጡትን ወጪ በከፍተኛ ደረጃ የሚቀንስ መሆኑን ተናግረዋል። በተመሳሳይ የዓለም አቀፍ ካርጎ አቪዬሽን አገልግሎት የአቪዬሽን ማሰልጠኛ ትምህርት ቤት ፍቃድ ማግኘቱ በዘርፉ የሰለጠነ የሰው ኃይል ለማፍራት በሚደረገው ሀገራዊ ጉዞ ትርጉም ያለው ሚና እንደሚኖረው አስታውቀዋል። ማሰልጠኛው ከኢትዮጵያ አልፎ በአህጉር ደረጃ ባለሙያዎችን ለማፍራት ለሚደረገው እንቅስቃሴ አወንታዊ አስተዋጽኦ ያለው መሆኑንም ጨምረው ገልጸዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ በበኩላቸው ለተቋማቱ እውቅና የተሰጠው አስፈላጊውን መስፈርት ማሟላታቸው ተረጋግጦ መሆኑን ተናግረዋል። የኦሮሚያ ክልል ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ የኢንቨስትመንት ፕሮጀክቶችን አጸደቀ። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ 8321 የኢንቨስትመንት ፕሮጀክቶችን ማጽደቁን አስታውቋል። የቢሮ ኃላፊ አህመድ ኢድሪስ በሰጡት ጋዜጣዊ መግለጫ እንደተናገሩት የክልሉ ኢንቨስትመንት ቦርድ በሁለቱ ዙር ባሳለፈው ውሳኔ ለፕሮጀክቶቹ ፍቃድ ሰጥቷል። በመጀመሪያው ዙር ከ90 ቢሊዮን ብር በላይ ካፒታል ያስመዘገቡ 3163 ፕሮጀክቶች፣ በሁለተኛው ዙር ደግሞ ከ172 ቢሊዮን ብር በላይ ካፒታል ያላቸው 5158 ፕሮጀክቶች መጽደቃቸውን ኃላፊው አብራርተዋል። ፕሮጀክቶቹ በአጠቃላይ 143000 ሄክታር መሬት ላይ የሚያርፉ መሆናቸውን ገልጸዋል። እነዚህ ፕሮጀክቶች በሙሉ አቅማቸው ወደ ስራ ሲገቡ ከ691000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥሩ ጠቁመዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሰሜን ናይጄሪያ ትምህርት ቤቶች በተማሪዎች ጠለፋ ምክንያት ከተዘጉ ከ2 ወራት በኋላ ተከፈቱ። ትምህርት ቤቶቹ ቢከፈቱም በወላጆች ዘንድ አሁንም ልጆቻቸውን ወደ ትምህርት ቤት ለመላክ ከፍተኛ ፍርሃትና ስጋት እንዳለ ተገልጿል። መሳይ ገዛኸኝ በሰሜን ናይጄሪያ ያሉ ትምህርት ቤቶች ለ2 ወራት ከተዘጉ በኋላ ዳግም ተከፍተዋል። እንደ አውሮፓውያኑ አቆጣጠር በህዳር ወር 2025 በፓፒሪ መንደር በሚገኘው የቅድስተ ማርያም ካቶሊካዊት ትምህርት ቤት ከ250 በላይ ተማሪዎችና መምህራን በታጣቂዎች መታገታቸውን ተከትሎ ትምህርት ቤቶች ተዘግተው ቆይተዋል። በአካባቢው ያሉ ነዋሪዎች አሁን ልጆቻቸውን ወደ ትምህርት ቤት ለመላክ በውስጣቸው ፍራቻ ቢኖርም ትምህርትን ማቋረጥ ግን እንደማይቻል ይገልጻሉ። ይሄ ልጅን የመማር ወይም ትምህርት ቤትን የመላክ መብትን ከመስጠት የሚያስቆም ጉዳይ አይደለም። ምክንያቱም ሴት ልጅን ትታፈናለች ብሎ መፍራት ብቻውን ትክክል አይሆንም። የመብት ተሟጋቾች በ7 የናይጄሪያ ግዛቶች ከ200,000 በላይ ትምህርት ቤቶች እንደተዘጉ ይገልጻሉ። አሁን በታህሳስ ወር መጨረሻ ላይ ሁሉም የታገቱ ተማሪዎችና መምህራን ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ይሁን እንጂ እገታውን በመፍራት ትምህርት ቤቶቹ ተዘግተው ቆይተዋል። ይህ የሚያመለክተው ደግሞ የናይጄሪያ መንግስት በጥበቃ ላይ የገጠመውን ተግዳሮት ነው። የመንግስት ባለስልጣናት ትምህርት ቤቶች ስራ ሲጀምሩ የተሻለ ጥበቃ እንደሚደረግላቸውም ገልጸዋል። የፖሊስና የጸጥታ ኃይሎች በትምህርት ቤቶች ጥበቃ ሲያደርጉ ትምህርታቸው በተደጋጋሚ የተስተጓጎለባቸው ልጆች የደህንነት ተስፋቸውን እንደገና እንዲያድሱ ይዳረጋሉ። እኔ ትምህርት ቤት ተመልሼ ብሄድ ሰላም ይሰማኛል። ምክንያቱም አስተማሪዎቼና ታላላቆቼ በቤት ውስጥ እንደሚያደርጉልኝ እንክብካቤ በተመሳሳይ ስለሚያደርጉልኝ። ከዓመታት በኋላ ናይጄሪያ ትምህርትን ደህንነቱ በተጠበቀ መንገድ ለመስጠት ተቸግራለች። ከ150,000 በላይ ተማሪዎች በቀላሉ በታጣቂዎች እጅ ወድቀዋል። ሀያሲያን እንደሚሉ ከሆነ አፈናውን የፈሩ ልጆች ትምህርታቸውን እንዲያቋርጡ መዳረጋቸውን በመግለጽ ለናይጄሪያ አጠቃላይ ትውልድ ስጋት እንደሆነ ይናገራሉ። ዶናልድ ትራምፕ ግሪንላንድን ለመያዝ በሚያስፈራሩበት ወቅት ኔቶ ምን ሊያደርግ ይችላል እየተባለ ነው። በሌላ በኩል የድርጅቱ መርህ በአባል ሀገር ላይ የተፈጸመ ጥቃት በሁሉም ላይ እንደተፈጸመ ይቆጠራል ይላል። ሸሪፍ ኢማም ተጨማሪ አለው። ፕሬዚደንት ዶናልድ ትራምፕ በተደጋጋሚ ግሪንላንድን ይዛለው እያሉ መዛታቸውን ተከትሎ የአሜሪካ ተባባሪ በሆኑ የኔቶ አባል ሀገራት ግንኙነት ላይ ጭንቀት ፈጥሯል። አሜሪካ ጉዳዩን በኃይል የምትፈጽመው ከሆነ በዓለም ላይ ትልቁ የሆነው የደህንነት ትብብር ያበቃለታል ማለት ነው እየተባለ ነው። ባለፈው 10 ዓመት በኔቶ አባል ሀገራት መካከል ውጥረት ነግሶ ነበር፣ በጎረቤታሞች በግሪክና በቱርክ መካከል። ይሁን እንጂ በዓለም ላይ ሀያል የሆነች ሀገር አሜሪካ የአጋር ሀገርን ግዛት ስትይዝ ምን ማድረግ ይቻላል የሚል ውጥረት ፈጥሯል። በአንድም ሆነ በሌላ መንገድ ግሪንላንድን እናገኛለን ሲሉ ትራምፕ ሁለት በድጋሚ አረጋግጠዋል። ዋይት ሀውስ አሁንም ቢሆን ኃይል የመጠቀምን አማራጭ አልተወችም። ትራምፕ እንዳሉት ሩሲያ ወይም ቻይና ግሪንላንድ እንዳይወስዷን መከላከል ይፈልጋሉ። ከዚህ ሁሉ ግን ስምምነት ማድረጉ ቀላል ነው ብለዋል። ግሪንላንድ ራስ ገዝ ደሴትና የዴንማርክ አካል ናት። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን እንዳስጠነቀቁት አሜሪካ የሌላ የኔቶ አባል ሀገር ጦር ማጥቃት ከመረጠች ያኔ ሁሉም ነገር ይቆማል፣ የእኛን ኔቶ ጨምሮ ብለዋል። የሰሜን አትላንቲክ የጦር ድርጅት እንደ አውሮፓውያን አቆጣጠር በ1949 በ12 ሀገራት የተቋቋመ ነው። ምክንያቱ ደግሞ በቀዝቃዛው ጦርነቱ ከሶቪየት ህብረት የሚቃጣን የደህንነት ስጋት ለመከላከል በሚል ነው። የኔቶ የመከላከል ስራ ተግባራዊ የሚሆነው ግን የአሜሪካን ወታደሮች በአውሮፓ በሰፈሩበትና የአሜሪካን ኒውክሌር በዚያው በተተከለበት ሁኔታ ነው። ኔቶ በየጊዜው እያደገ ሲመጣ በዋሽንግተን የመመስረቻው ስምምነት በ32 ሀገራት መካከል ተፈረመ። በሩሲያ ጭንቀት የገባት ስዊድን በ2004 ድርጅቱን ተቀላቅላለች። ኔቶ በግልጽ እንደሚያምነው ትልቁ ስጋቱ ሩሲያና ዓለም አቀፍ ሽብርተኝነት ናቸው። በመሆኑም የኔቶ በር ግዴታዎችና መስፈርቶችን ለሚያሟላ ለማንኛውም የአውሮፓ ሀገር ክፍት ነው። በዋናነት ኔቶ ውሳኔ የሚያሳልፈው በስምምነት ነው። እያንዳንዱ አባል ሀገር አይሆንም የማለት መብት አለው። በዚህ መንገድ የትራምፕ አስተዳደር የዩክሬንን የአባልነት ጥያቄ
አልተቀበለውም። ኔቶ የተመሰረተበት መርህ በስምምነቱ አንቀጽ 5 ላይ በግልጽ እንደሰፈረው በማንኛውም አባል ሀገር ላይ ጥቃት ቢፈጸም በሁሉም አባል ሀገራት ላይ እንደተፈጸመ ይቆጠራል ይላል። ይህ ስምምነት የፖለቲካ ቁርጠኝነት እንጂ በፍርድ ቤት የሚወሰን በሕግ አስገዳጅ የሚሆን አይደለም። ኔቶ እስካሁን በነበረው ሂደት እንቅስቃሴ ያደረገው በአሜሪካ ኒውዮርክና ዋሽንግተን በ9/11 የደረሰውን ጥቃት ተከትሎ እንደ አውሮፓውያን አቆጣጠር በ2001 ነው። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮኝ ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ